የጽናት ድራማ ትናንት ተለቆ ነበር ማለት ነው። እጅግ በጣም ደስ የሚል ነገር ነበረው። ግን ደግሞ በጣም የገረመኝ ነገር ይሄ ልጅ የኪራ ጓደኛ ከሰኒ ፍቅር ያዘው እንዴ? ሰኒን በዚህ ወጥቷል፣ በዚህ ገብቷል፣ ተስፋ ቆርጠሻል፣ እንደዚህ መሆን የለብሽም እያለ በምክንያቱ ሰኒ ቤት መመላለስ አብዝቷል። ክብሮምም ከሷ ቤት ይመላለሳል። ይቺ ልጅ ውድ የሆነችው እንቁ ሰኒ እንግዲህ ለክብሮም ወይንስ ደግሞ ለዚህኛው ልጅ የማንኛውም ምትሆን ይመስላችኋል? እኔ ግን ሳስበው ክብሮምን ያፈቀረችው ነው የሚመስለኝ ማለት ነው። አስተያየቷ ሁሉ ነገሯ በጣም ነው ደስ የሚለው። ስለዚህ ክብሮምን አፍቅራዋለች ብዬ አስባለሁ። ይሄኛው ደግሞ ኦሬዲ ልክ ኪራን ራሱን ከማጥፋት እንደታደገው እሷንም ደግሞ ከዚህ ካለችበት መጥፎ ስሜት ውስጥ ለማውጣት ፈልጎ ሊሆን ይችላል። ግን ደግሞ እንዳያፈቅራት ፈርቻለሁ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑልኝ። እንዴት ናችሁ ውዶቼ? ከኔ ጋር ለሁላችሁ ፈጣሪ የተመሰገነ ይሁን፣ ሁሉ ሰላም ነው ከኔ ጋር አለው። እና እንግዲህ ቤተሰቦቼ የናሆሜ እናት ወይንም ቤተሰቦቹ አሁንም ጥያቄያቸውን አላቆሙም ማለት ነው። እሱም ደግሞ ምንድነው ግዴታ መውለድ አለባችሁ እያሉ ጥያቄ እያበዙባቸው ነው ማለት ነው። እና ቤተሰቦቼ በተለይ ከነናሆሜ ቤተሰቦች እየመጣ ያለውን ጥያቄ መመለስ አቅቷቸዋል። ምሩ አሁን ላይ በጣም ተስፋ ቆርጣለች። እንዴት ራስ ወዳድ ሁኜ የናሆሜን ህይወት እንደዚህ እንትንልበታለሁ? ቤተሰቦቹ አያት ለመሆን ቸኩለዋል፣ የልጃቸውን ልጅ ማየት ቸኩለዋል። ግን ደግሞ እኔ ይህን ነገር ማድረግ አልችልም እያለች ለጽናት እየነገረቻት በጣም ነበረ ያሳዘነች። በጣም ነው ልቧ የተሰበረው። ይህን ነገር ፈልጋ አይደለም የልብ ህመምተኛ የሆነችው ከፈጣሪ የመጣ ነገር ነውና አንዳንድ ጊዜ እንደዚህ አይነት ነገሮች ወይም እንደዚህ አይነት ሰዎች ሲያጋጥሙን በህይወታችን ልንረዳቸው ይገባል። ምክንያቱም እሷ ማለት ፈጣሪ ነው የሰው ልጅ ህይወት የሚወስደው። ግን ደግሞ ቢሆንም ቀነ ገደብ አለው። ይሁን ከዚህ ቀን በዚህ ቀን የቀረሽ ተባለችው አላቅም። ብቻ ግን እሷ ልክ እንደምትሞት ነው አስባ ያለችው። ማንኛውም ሰው የልብ ህመምተኛ ግን ሕክምናውን ከተከታተለና መድኃኒቱን ካዋጠ እርግጠኛ ነኝ ይሞታል ብዬ አላስብም። እና ብቻ በጣም ከባድ ነው። በተለይ ግን ደግሞ አርግዛ መውለድ ግን አትችልም ማለት ነው። እና ይሄ ነገር ደግሞ እሷን በጣም ተስፋ እንድትቆርጥ አድርጓታል። የናሆሜ እናት ደግሞ ማነው ወፍራለች፣ ሆዷ ላይ ሞላ ሞላ ብለዋል። ምንድነው አረገዘች እንዴ ምናምን እያሉ ሌላ እንትን ውስጥ ጥያቄ ውስጥ እየገቡ ነው። እና ናሆሚ ደግሞ ይሄንን ጥያቄ መመለስ አይፈልግም። ወይንም ደግሞ እሷ የልብ ህመምተኛ ስለሆነች መውለድ አትችልም ብሎ ቤተሰቦቹን ተስፋ ማስቆረጥ አልፈለገም። እናቱም ሁልጊዜም ቢሆን ማንኛውም ቤተሰብ ልጆቹ እንዲወልዱለትና አያት እንዲያደርጉት ይፈልጋልና ግን ደግሞ ናሆሚ በጣም የሚወዳት ስለሆነች ምሩ እስከ ሁሉ ጎደለዋ ሁሉንም ነገር አንድ ላይ ነው ወዷት እየኖረ ያለውና በተለይ ያለችውን ቀሪ ህይወቷን በደስታ እንድታሳልፍ ነው እየፈለገ ያለው አሁን ላይ ናሆሜ ማለት ነውና ማንም ሰው ቢሆን መውለድ አይጠላም። ግን ደግሞ በተለይ ከምሩ ፊት በጣም ጥሩ መልካም እንትኖችን ነው የሚያደርገው ማለት ነው። እንዳትጨናነቅ እና ቤተሰቦች ክብሮም ደግሞ እንግዲህ ስለ ሰኒ ማጣራትና መጠየቅ ለምን ቀረች፣ ለምን አልመጣችም፣ ወዴት ገባች፣ ወጣች ማለት ጀምሯል። ፍቅር እንግዲህ የሲጀማምር እንዲ ነው የሚያደርገው ማለት ነው ውዶቼ። እኔ ግን የጠረጠርኩት ምሩ ታረግዛለች ሳይሆን ጽናትን ነው ማለት ነው። ጽናት ያረገዘች ይመስለኛል፣ አናቅም። ብቻ ግን በቀጣዮቹ ክፍሎች ላይ በደንብ የምናይ ይሆናል። ምክንያቱም ከጽናት ላይ ያየሁት ያለ ነገር ላየት ያለ ሪያክሽን ነው እያዩ ያሉት ማለት ነው ቤተሰቦች። በአጠቃላይ ጓደኞቿ ሰብሰብ ብለው መጥተው ሰኒ ቤት ውስጥ ስላልመጣች ስለቀረች ጠይቀዋታል። አሁን ላይ ሰኒ ያለችበት ሁኔታ በጣም ከባድ ነው። እህቷም እየደወለች ሰውን እንዳትቀርብ እያስጠነቀቀቻት ነው። ምክንያቱም ከዚህ በፊት የደረሰባቸው ነገር ሰውን እንዲፈሩ እያደረጋቸው ነው ማለት ነው። ግን ሰውን መፍራት ሳይሆን መጠንቀቅ ነው ያለብን ማለት ነው። ከማንኛውም ሰው ቢሆን እንዳይጎዳን ያ ሰው መጠንቀቅ እንጂ ሰውን መሸሽ የለብንም ብዬ አስባለሁና እስኪ እናንተንም ሀሳብ ኮሜንት አስቀምጡልኝ። ሰኒ ከዚህ ነገር መመለስ መዳን አለባት።